ማታው ይችላልው እኔ አላረኩም ዞሮ በፈቃድሽ ነው መቼም አንቺ ማለት ያኔ ቁጭ ብለሽ ከታች ማለት እሱ እየቀረሰች ነበር አይደል ወይስ በደበቅ ነበር አይደለም አንድ ነገር ላስረዳክ ወንድሜ እኔ ማለት ነው ሻወር ገባው ቅድሚያ እሱ ገብቶ ነበር ከዛ እኔም ተከትዬ ናይ ብሎኝ ገባው ሻወር ገብተን ጨርሰን ከኔ ቅድሚያ ነው የወጣው እሱ ማለት ነው ፎጣ አንድ ነበር ያ ፎጣ ይዞ ወጣና ጨረሰ ለራሱ ከዛ ወንበሩ ላይ አስቀመጠ ከዛ ፎጣውን ሲጠኝ ሲል ታኛ እሱ ኦሬዲ ታኝቷል ከዛ ፎጣውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ነይና ውሰጂ እኔ ታኝቻለሁ ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ ራሴ ሲወጣ ወጥቼ ፎጣው ለመውሰድ ሲመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው ምንም ማቀው ነገር የለም ለዛ አሁን እሺ ተረጋጊ خلاص ኦኬ የተቦሰተብሽ ነገር አለ ያየሽው ማለት ነገር አለ ራሴ አይቻለው እሺ የት አለ አንቺ ማለት ስክሪንሾት አደረግሽ አርጋለው tamam የት ነው ያለሽው አንቺ እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማን ነው ያለሁት ግን እሱ አልመጣም tamam ኦኬ የተቦሰተው በራስሽ ቤጅ ነው እንጂ እሱ ራሱ አይደለም የቦሰተው በራሴ ሲም ነው የፎሰተው በራሴ ስልክ ማለት ነው ማለት በራስ ስልክ በራስሽ አካውንት ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው ከዛ የራሴ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ሲም ነው የሰጠው በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን ማውሰድ ፈልጋለሁ ብዬ ማለት ነው ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚፎስተው ይሄ ሁሉም እኔ ራሱ ቪዲዮ ይሄ ይዞ 3 ጊዜ ከሱ ጋር ኖርኩት ይሄ ቪዲዮ በድብቅ ያለ ማለት ነው tamam ኦኬ ሌላ ጥያቄ ሀቢብቲ እሱ የላከልሽ ያስፈራራሽ እንዲ ዝም ከላልሽ እንዲ ቦሰተብሻል የላከልሽ አለ እንደሆነና የሷ እንዳልሆነ እሷን እንጠይቃት እስቲ መስሻ አንዴ ያው እዚህ ጋር ኮሜንት ላይም በጣም ብዙ ያወሩ ስለሆነ እስቲ ሁዴላ ደግሞ ሲጀመር ማለት ነው ሁዴሎች ምንም ፋይዳ ሁዴሎች ጭንቅላት የላቸውም ታውቃለህ ጭንቅላት ያለው ሁዴላ ምን እንደሆነ ወደ 40 ዓመት 50 ዓመት እየቆጠረ ካልሆነ በስተቀር ሁዴሎች ጭንቅላታቸው ዜሮ ነው አንተ አሁን ከኔ በጣም ብዙ ነገር ታውቃለህ አንተ ግን ምንም ፋይዳ የለም ምንም ጭንቅላት የለውም ሁሉ ነገር በቃ አለለ አትረባም ለአዳሪም አትረባም ለምንም አትረባም ለትዳርም አትመችም ምንም ብቻ ልጅቷ ሰፈር ልጅ ፋይዳ የሷ መሆኗን አረጋግጭልኝ እስቲ መሲ አንዴ ኦኬ ትክክለኛ ስምሽ ማን ነው መጫጫ መጥፎ ቃላት ስፔሻሊ የትኛውንም አካባቢ መጥቀስ አይቻልም የትኛው አካባቢ ስልሽ የትኛው ማህበረሰብ መጥቀስ አይቻልም እዚህ ቤት ማሲ እኔ ማለት ነው አንድ ነገር አዳምጪ አንቺና ፍቅረኛሽ ስትጀናጀኑ የደቡብ ህዝብ የአማራ ህዝብ የትግራይ ህዝብ የኦሮሞ ህዝብ አልነበረም አያቃችሁም ኦኬ የትኛውንም የደቡብ አካባቢዎች መጥራት አይተበቅብሽም እኔ ለምጠይቅሽ ጥያቄ ብቻ መልስ ትሰጪኛለሽ እሺ አንደኛ አሁን ያሰማው ድምጽ ያንቺ ነው ያንቺ አይደለም አዎ ወይ አይደለም የኔ ነው ኦኬ ለምን አልሽ እንደዛ እሺ እናንተ ደግሞ እረጋ አርጉኝ እኔ እረጋ ብዬ ከተናገርኩኝ ትሰማላችሁ እንደዛ ለማለት የፈለኩት አንቺ ወላሞ የወላሞ ዘር ነሽ ማን አለሽ ላንቺ ለማለት እሱ ማን ነው እኔ እኮ እንደሱ አወራሁት እንጂ ዲሌት አላረኩም የኔ ድምጽ ስለያዘ እሱ እኔ ሞይና ያረገ እሱ ደግሞ ብልጥ ሆኖ ድምጹን ያዘ እኔ ወላሞ ልጅ ማለት ምን ማለት ማሲ አሁን ከብሔር ጋር ቅስቀሳ ነው ይዘረጋለሁ በጣም ከባድ መንገድ እየተገዳይ ስለሆነ በዚህ መንገድ ላይ እንዳላወራ እንትን እየተደረኩኝ ነው
በማንነቴ ማን ስለሆነ ይመጣል? ቤኪ አንተ እንዳታወራ ታምጣና ታሰማ ያድ ቤኪ እንዳታወራ እምጠይቅሽን ቆይ አንዴ ቤኪ ቆይ አሁን ልክ እንደዚህ ብሎ የተሳደበበትን መረጃ እነሱ ይዘው መጥቷል። አንቺ ደግሞ እነሱ እንደዛ ብለው ያንቺን ማአከባቢ የተሳደቡበትን ዲሌት የተደረገበት ስለሚኖር ካሜራሽን ታዞሪውና የደለቱበትን ኢቭን ታሳይናለች ከነቀኑ ማለት ነው። ካሜራሽን ታዞሪውና ዲሌት የተደረገበት አለ። እንደዛ ብለው ከተናገሩ ሁለታችሁም በይቅርታ ነው የምትለቀቁት፣ ማንንም ማህበረሰብ ስለማትወክሉ። ነገር ግን አንቺ ካሜራውን ታዞሪውና ዲሌት የተደረገበትን ታሳይናለች። እነሱ አንቺ የመጣሽበትን አካባቢ የተሳደቡበትን ይኸውልሽ መሲ ልንገርሽ ማሪ እሷ ምን እንደምትል ታውቂያለሽ? ቆይ አንድ አቁሚ። ተወካይ አያስፈልግም። ባለ ጉዳዩ አሰናት ተሷ ጋር ትናንት የነበሩ ናቸው። እሺ ካሚን አስገቢው ከታች መስዬ ቆይ መድዬ አንዴ ቆይ አንዴ እና እሺ እኔን አስወሩኝ እስቲ ማስፕሊዝ አንዴ ኦኬ እንድንደማመጥ አንዴ ሄሉ አንቺ ወረጅና ሳሚን አስገቢው። እሺ ማሪ ቆይ አንዴ ለሄሉ ነው መልእክት ነው ወላሞ ነኝ እሱ በማንነቱ ይቆራል እኔ በማንነቱ አልቆራም ወይ ማን ስለሆነ መሲ አንዴ በእናታችሁ መሲ እኔ አንድ ነገር ልንገርሽ መስዬ እኔ በጣም ከብዙ ሰዎች ጋር ከወላይታዎች ጋር ከከምባታ ጋር ከአማራ ጋር ከሁሉም ጋር ተግባብቼ ተስማምቼ የሚኖር ሰው ነኝ። እዚህ ጋር ማለው እናንተም እንደዛ ናችሁ። ይሄ ነገር ከማህበረሰብ ጋር ሊያነካከን ነው። ማህበረሰብን ከማህበረሰብ ጋር ዲሌት የተደረገበትን አንድ ሰው ሚውት እንዳይከፍ ሌላ ማህበረሰብ አንዴ ማሪ ቆይ አንዴ ቆይ እንደዚህ ያሉበትን እሱ ድምጽ ሲደለት ዋትስአፕ ላይ ዲሌት የሚል አለ አይደለ? ዲሌቱን አሳይልኝ እያልኩሽ ነው መስዬ። አንዴ ከሷ በፊት አንዴ አንድ ነገር ሊያወራ እሺ ያው አንቺ እየጠየቅሻለሽው ስለ ቮይስ ነው። አዎ ምን አለ መሰልሽ፣ መጀመሪያ አሁን ለምሳሌ እነርሱ የፈለጉትን ቢሰዳደቡ መጀመሪያ ያወሩት ችግር የለበትም። ያው እርስ በራሳቸው አለመግባባት ነው እንላለን። ግን ትላንትና ከትላንት በፊት ቤኪ እኛን ስልክ ልጅቷ እኛ በዋትስአፕ ነው ግሩፕ ነው የነበረው። ዛሬ ቀጠሮ አለን፣ ልጁንም እኛ እናቀርባለን፣ አንቺም ትቀርባለሽ፣ ስለዚህ እስከዛ ምንም እንዳታወሩ ብለን ነግረናል። እሺ የነገረንን ቀጠሮ ልጅቷ አልጠበቀችም። በጠዋቱም ልጅቷ ልጁ ጋር ክር ይዛለች፣ ተሰዳደቡ። አይ ልጁ እንደዚህ ነኝ፣ አይ ልጅቷ እንደዚህ እያለች ስለሆነ እኔ ኢትዮጵያ መሄዳት አልፈልግም፣ እንደዚህ እያስፈራራች ነው፣ እናንተ ምን አስባችሁ ነው ምናምን ነገር አላ ልጁ። እሺ ኦኬ እነዛ ከሆነ እኛ እዛ ጋር ተገኝተን ልጅቷ ስመጣ ልጅቷን እንጠይቃታለን፣ ያለውን ነገር ልጅቷን ጠይቀን ከዛ ወዲህ አንተም ትመጣለህ ምናምን ነገር ተባባለን። ልጅቷ መጣ በስርዓትም ያው እሷም አለች፣ በስርዓትም እንኳን ሰላም አላለችም። ጀስት በቃ ሰላም ናችሁ እናንተ ናችሁ ቀጠራው የያዛችሁት ምናምን ነገር አለ። አዎ እኛ ነን፣ ጉዳዩን የያዝነው እኛ ነን፣ ለምንድን ነው የምትሳደቢ ምናምን ነገር ለማውራትም ይዘን በቃ እሷ የምታወራው ነገር በቃ ለማውራት በጣም አስጠላል። እናንተ ማናችሁ እስከሚል እያወራችሁ ነው በቃ የመጣችሁ ማለት ነው። ከዛ ወዲህ ተረጋግና በቃ ያለውን ነገር እኛ በዚህ ልክ አንቺን አልጠበቀንም። የተበደልሽ ከሆነ ለማገዝ ነው እንጂ አንቺ እንደዚህ ከልጁ ጋር እኛ ለማጣላት አይደለንም። መቼስ ነገሩን የያዘ ነው ሁለቱ ባለ ጉዳይ ባለው ቦታ ላይ እኛ እናወራለን፣ እንዳትሰደቡ እንዳታወሩ ብለን ነው እንጂ እነርሱ እንዲሰዳደቡ አይደለም። ለምሳሌ ልጁን ስንጠራ ልጁን ምንም ነገር ከዚህ ወዲህ እንዳታወራ ብለናል። ልጅቷንም እንደዛ ብለን ነው። ልጅቷ ቀድማ ልጁ ጋር ይከር ይዛ ሰደበች። ልጁ ወዛው አይ እኔ መምጣት አልችልም አለ። የልጅቷን ሁኔታ ተበዳዩዋን በአካል አገኝታ ያለውን ነገር ሂደቱን አይተን ልጁን እንጠራለን ብለን ነበር እኛ ሐሳባችን። እዛ ቦታ ልጅቷን ጠብቀን ልጅቷን ስንወስድ ልጅቷ ምን እንዳለች አይ እናንተ ናችሁ ቀጠሮ የያዛችሁ ምናምን ነገር አለች። አይ አዎ እኛ ነን ቀጠሮ የያዘ ምን ነው አለ።
እናንተ ከሆናችሁ ልጁ የታለ አለ። ልጁ አልመጣም ይመጣል አለን። ልጁን በአካል ብቻ አገናኙ አለች። እሷ ያለችው ነው ይሄ። ልጁን ብቻ በአካል ብቻ አገናኙ። በአካል ቢያገኝ ነበረ የሚያወራው። ስለዚህ ከእናንተ ጋር ምንም ለማውራት አልችልም ብላለች ቃል በቃል። ስለዚህ እኛ ለምሳሌ እሷ ተበድላ ልጁ በድሏት እንድትኖር ሳይሆን ለመደገፍ ጀስት ለመርዳት ነው። እኛ ከእሱ የምንጠቀመው ነገር የለውም። ቤኪ ግዴታ ስለሆነባችሁ ሄዳችሁ ይሄን ዋጋ ከፍላችሁ ጊዜ ሰጣችሁ ሂዱ ሲባል እኛ ለምሳሌ እኔ እሷ ጋር ሩቅ እስከዛ ሄድኩት ናፍጣ ሙልቼ እሷ ስለከፈለች አይደለም። ስለዚህ በራሴ ፍላጎት እሷን እንዴት ይጎዳታል? እሷም ለምን ትጎዳለች በማለት አሁን ያውልህ ሳሚ ማህበረሰብ ለተናገረችው ነገር ይቅርታ እንድትጠይቅ እናደርጋታለን አንደኛ። ነገር ግን አሁን ለሷ ደቂቃ እንስጣትና ምንም ስለ ማህበረሰብ እንዳታነሺ ስለነበረው ጉዳይ ብቻ አስተንተነሽ ተናገሪ። በእርግጥ ፍቅር መጥፎ ነው። እኛ ሴቶች ስናፈቅር ደስ የሚለው ነገር ከልባችን ነው የምናፈቅረው። ያ ነገር ነው ከባድ ነገር ነው። ብዙ ሐረካት ያሳያል። ግን አንደኛ ነገር ደግሞ አንድ ወንድ ልጅ ለምሳሌ እኔ ቤኪን ካፈቀርኩኝ ቤኪ የራሱ ላይፍ ካለው የራሱ ህይወት ካለው ቤኪን ላስገድደው አልችልም። ፍቅር ከባድ ነው። ገባ? በረኪና ሊያስጠጣህ ሊችል ይችላል። እንጀራ እየበላክ ሊርብክ ይችላል። ዳቦ እየበላክ ኬክ ሊመስልክ ይችላል። የተዛባ ነገር ነው። ገባ? አንደኛ ልጁን ሳሚ እንትን በሉና ጥሩት። አሁን ተናገሪ። ምንም ነገር ስሜታዊ ሳትሆኚ ስሜትሽን እንትን ብለሽ አንቺ ጎበዝ ሴት ልጅ ነሽ። ነገ ብዙ ነገር እንትን የምትይ ልጅ ነሽ። ይሄ ልጅ ቢሄድ ሌላም ወንድ ይመጣል። ስለዚህ ያለውን ነገር ዝርዝር አድርገሽ ተናገሪ። የትኛውንም አካባቢ ሳትጠቅሺ ማለት ነው። ውሃ ቀዝቀዝ ያለ ስጫት። አይዞሽ ኢትስ ኦኬ ማሬ። ጸበል ነው ማሬ። ኧረ ጸበል አይደለም። እሷ እያመመች ናት። ትናንት እያመመች አደረች። ስለዚህ አትቀልዱኝ። እውነት ሹያኔ ምን እያልሽ ነው ኪያ? ወይ እኔ አይደለሁም ማሪ። ልጅቷ እያመማት ነው ታውቂያለሽ። እያመመኝ ነው እያለች ነው። ኦኬ ታውራ። ያደረሰባትን ነገር ደቂቃ እንሰጣታለን። በደንብ አድርጋ ምን እንደምትፈልግም ትናገር። ሰው ቁጭ ብሎ እየጠበቃት ነው። አስጠጊላት፣ ስልኩን ስጧት፣ ትናገር። እሷ ተናገሪ። አውሪ ማሪ አውሪ። ስሚ ያለውን እውነታ ብቻ አውሪ። ታውቂያለሽ እኔ መመላት እሱን ነው ያለውን እውነታው ዝርዝር አድርገሽ ተናገሪ። አውሪ ተናገሪ። አሁን ውሃ ጠጪ፣ ስጫት። አንዴ ውሃ ትጠጣና ባለፈው እሷ እኔ ቤት ገብታ ቃል በቃል ያወረችው ነገር ነበረና የምትፈልገውን ነገር ትናገር። አሁን ከልጁ የምትፈልገው ልጁ ጋር የኔ የሆነ ነገር አለኝ የምትዩ ነገርና ከልጁ የምትፈልገውን እውነት ያለው መንገድ ላይ ለልጁ የሰጣሽ ገንዘብ ካለ ከልጁ መቀበል የምትፈልጊ ነገር ካለ ልጁን ነው ወይ የምትፈልጊው? ብሩ ነው የምትፈልጊው? ለልጁ ብር ሰጥተሻል ወይስ ገንዘብ ሰጥተሻል ወይስ ሌላ ነገር ሰጥተሻል? ከዛስ ልጁን ለፍቅር ነው የምትፈልጊው ወይስ ለምንድን ነው የምትፈልጊው? አንድ ሰው ከተጎዳ እኔ ተጎድቻለሁ እውነታውን ወይንም ሀቄን አስመልሱልኝ አይደል የሚባለው? እቺ ልጅ ከልጁ ምንድን ነው የሚፈልገው? በቃ ይሄ ሌላ አሁን እንደዚህ ያለን ሰፈር ተሳደበን ሰፈር እንድናት ምናልባት በንዴት ተሳደበች ነገር ካለም ችግር የለውም እኛ መጠየቅ ባለብን። አሁን እዚህ ጋር ውጣ ሰፈር እንዲህ ብሔራችንን ተሳድባ እንደዚህ ቁጭ ብላ መታወራ ብላችሁ የምታወሩ ሰዎች ትሁን ችግር የለውም። ምናልባት በአፍ ወለምታም ሊሆን ይችላል፣ የፈለገችውን ነገር ሊሆን ይችላል። ገብቷችኋል? ስለዚህ አሁን ምንድን ነው የምትፈልጊ ከልጁ የምትፈልጊው ምንድን ነው? እኔ ከልጁ የሚፈልገው ኢትዮጵያ ያለው ያወጣውት ብሬን እዚህ አምጥቼ ያወጣውት ብሬን እሱ ስልክ የለም ስል የሰጠውት ስልክን በራሴን ስልክ ራሴን የፎሰተ ለዛው ራቁት ቪዲዮ እኔም በሙሉ እሱ ፖስቶ እናንተ እኮ አንድ ሰው የሚያማ ትረዱ አላችሁ። እዚህ ውስጥ ኢታችሁ የለም ኢት የለም ይሄን ወንድም የላችሁ። ራቁት ቪዲዮ እኔ የፎሰተ ሰውዬ ገና ነፍስሽን ለጥፋለሁ እንደገና ነፍስሽን ለጥፋለሁ ያለ እኔን ሲያስፈራረኝ እኔ ሴት ጎን ሆኜ እናንተ አላሳዝናችሁ? ትላንት ያወራሁት ነገር ማለት ነው። እኔ ሲገባ እሱን አላገኘሁትም። እነሱ ናቸው አሉት። እሱ አልመጣም እንደዚህ አልመጣም አሉ። እሱ እንኳን አልኖረም። እኔ ቢኖር በጣም ሊናደድ ነበረ። እንደው በጣም በቃ ደም ሊፈላ ነበረ ብያለሁ። ይሄን ቃላት አልዋሽም።
እኔ ተፈጥሮ ውሸት ማላቅም ሲጀመርም ያቀኛል ግን እሷ ደግሞ ያለችው ድምጽ ዩጋንዳ ትመስላለች። አዎ እኔ ኢትዮጵያዊ የመዲን በኋላ የመዲ አሁን ስለሆነ የተናገረችው አንቺ ከመጀመሪያው ጀምረሽ ከመጀመሪያው እስኪ ንገሪን ማለት አንዛስቴታ ከኢትዮጵያ እንዴት ተዋወቃችሁ ሁሉንም ነገር ነው መዲ ላለችው ኡጋንዳ ነው ላለችው ይቅርታ ትጠይቃለች። ኡጋንዳም ሰው ነው ለምን ባንግ እኛን የኦባሳንጆ በረኛ ነው የምትመስሉት እየተባለን አይደል ማሬ ስንሰደብ ምን ነው እሱን የመዲን ታዩ አሁን አንቺን የምጠይቅሽ ከመጀመሪያው ጀምረሽ ልጁን እንዴት አገኘሽው? እዚያ ሀገር ስንት ጊዜ አሳለፋችሁ? ስንት ብር ከፈልሽ? ምን አወራችሁ? በምን ተለያያችሁ? በቃ ጸጉርሽ እንደዛ አድርጊው። ድንቡሽ ያልሽነሽ ደግሞ አውሪ አንቺ ማሲታይታ አንቺ አታስቂኝ። እኔ ማለት ነው ጸጉር ደግሞ የተቆረጥኩትም ጸጉር አለ ወለም እሱ ያቀ እሺ ጀምረሽ ንገሪኝ ስለ ጸጉር ያለውን ነገር እውነታውን አትነግሪም። ለምን ነው የምታደባልኩ? እሺ ማሲ በቃ አንድ ጊዜ ስጡኝ ጊዜ ማለት ነው። ከጥንት ጀምሬ ልንገራችሁ። እሺ ከጥንት ጀምሬ ከነገርኩኝ የታወቀን በኤፍቢ ነው። ከዛ እንደ እህትና ወንድም ሆነ እንኖራለን። እኔ ተፈጥሮ በፌስቡክ የሚፎስተው ከመዘሙር ሌላ ምንም ነገር ፎስቼ አላውቅም። አንደኛ ሲገባ የኔ እህት ተባረክ፣ የኔ እህት እድሜ ይስጥሽ ሁሉ ጊዜ ኮሜንት በቃ እሱ የሚሰጠኝ በጣም እንደሚወደኝ በጣም እንደሚያከብር ነው ኮሜንት እኔ መዘሙር ሲፎስት የሚሰጠኝ ማለት ነው። በጣም ይከታተለኛል። ደግሞ የሆነ ጸጉር ራሱ በዛን ሰዓት የሆነ ትንሽ ነበረ አስሬ እኔ የተነሳው ፎቶ ነበረ እሱን ደግሞ ወስዶ ስልክ ስክሪን ላይ አድርጎ እንደሚያየኝ በጣም እንደሚከታተለኝ ከዛ በኋላ እስከ 6 ወር የሚያክል ከኖረን በኋላ ምን አለ በጣም ማውራት ጀመረን። በሜሴንጀርም ገባን እሱ ገባ ተከታተለን በጣም ማለት ነው። ግን ልጁን ማለት ነው እንደሚወድ መጀመሪያ የነገርኩት እኔ ነኝ። እንዳያዩት ማለት ነው ልጁ በቃ በፍጹም ደነገጥኩኝ። ተከታተልኩኝ እሱም ተከታተለ። ከዛ ቁጥር ላከልኝ አልኩት። ቁጥር ላከልኝ ስል እሱም ደግሞ ፋጥኖ ለኔ ቁጥር ላከልኝ። እንደው ደቂቃ አልቆየም የኢሞ ቁጥር ማለት ነው ሲሰጠኝ እኔ ገብቼ ሴቭ አድርጌ ገባው። በኢሞ ማውራት ጀመረ። በኢሞ ያወራን በቃ እንደው ወስነን በቪዲዮም ኮል ማውራት ጀመረ። እንደዛ ያለን ትንሽ ጊዜ በኋላ ምን ቢያረግ ጥሩ ነው ቀጥታ ቪዲዮ ኮል ደውሎ እኔ ስራ ጨርሼ ክፍል ገብቼ ክፍል ነኝ ያለው ክፍል ያለው ቪዲዮ ደወለ አነሳው። እግዚአብሔር ምስክር እኔ ከልጅነት ጀምሮ እግዚአብሔር ቤት ነኝ ያለው ምንም ነገር ውሸት ምናምን አልወድም። ምን አለ መጽሐፍ ቅዱስ እንደዚህ ይዞ ተንበርክኮ እንደዚህ ሁለት እጅ እንደዚህ አድርጎ ማለት ነው ፍቅር ጥያቄ ጠየቀኝ። ወይ ማሪ አንዴ እስቲ ገስቱን አስተካክሉት ወይ እኔ እና እሷን በትልቁ አድርጉን። አንዴ ቀጥ ያስተካክሉታል እነሱ። እሺ እና ፍቅር ጥያቄ ሲጠይቀኝ ተንበርክኮ ስልክ ሩቅ ቦታ አድርጎ ያለው ቤት ራሱ የሆነ ቤት ነው ተከራይቶ ነው የሚኖረው ሆሳና ውስጥ ነው። እሱ ሀገሩ የት ነው? እኔ ምንም አልጠየቁም። እኔ ያየሁት የሱ ፍቅርና እሱም ብቻ ነው በቃ ያየሁት። ምን ማንካት ቢፈልግ እሱ ህይወቱ ውስጥም አልመጣ እሱም የኔ ህይወት ውስጥ አላስገባም። እኔ መጨረሻው ላይ ለልጅቷ የራሱ ማታ ነገር ያለው ግን ይሄ ሁሉ ከኖረን በኋላ ፍቅር ጥያቄ ጠየቀ። ከዛ በኋላ አብረን መኖር ጀመረን። አንድ ጊዜ ምን አለ መስከረም ሲደርስ 6600 ብር ላካለኝ ላኩለት። መስከረሙ አሳለፈ። ቀጣይ ደግሞ ውዴ እኔ እኮ ስልኬ ሞቀብኝ፣ ስልኬ ተቸገርኩኝ፣ ካንቺ ጋር ማውራት አልቻልኩም፣ በቃ እኔ እኮ ተቃጠልኩኝ ማለት 25000 ስልኩን ዴና ስልክ ግዛ የሚቆይ ብዬ 25000 ለስልክ ላኩት። ከዛ ቀጥሎ ደግሞ ውዴ በቃ እኔ እዚህ መኖር አስጠላኝ፣ ወደ አንቺ ውሰጂ፣ እኔ እኮ ሊታመም ነው የታመምኩ ነው አልቻልኩም አለ። ምንድነው ስል በቃ ወደ አንቺ ውሰጂ ፓስፖርት አውጪ አለ። አስቸኳይ ፓስፖርት
25,000 አውጥቼ ሳምንት ሳይሞላ አመጣውለት። ቀጣይ ደግሞ ጉድ እኮ ነው፣ ጉድ ነው የሚያመጣው። ምን አለ ዛፍ አለ እኮ ጓደኞቼ ጋር ዛፍ ስላለ ዛፉን 2 ጊዜ ተሸጠ አድጎ፣ ከዛ ድጋሚ ደግሞ 3ኛ ተራ ሊሸጥ ነው አለ። እንደዛ ሲል ደግሞ 45,000 ያስፈልገኛል ላክልኝ አለ። ከዛ እሺ እኔ ጋር አሁን ብሩ ይሄ የሚሞላ የለኝም፣ ደሞዝ እስከሚቀበል ጠብቀኝ አልኩት። ከሌላ ሰው ወስዶ ከፈለ፣ ያ ባለ ዛፉ ብር ማለት ነው። እና ቀጣይ እኔ ልክ ያ እዳ ከፈልኩት ለሱ ማለት ነው። ይሄን ፕሮሰሱን ጀምሬ ያለሁት ይሄን ነገር አረኩት። ከዛ ሁሉ ፕሮሰሱ ይሄን ከጨረስኩ በኋላ ምን ሆነ? በቃ ቢዛ ስሪ በዚህ ብር ነው እኔ በቃ ልምጣ ቶሎ ብዬ አንቺ ጋር ልድረስ አለ። መቀመጫ ማቆሚያ አሳጠኝ። ሁሉ ነገር በቃ ይሄ ባለዛፉ የስልኩ ይሄን ደግሞ የፓስፖርቱ ሁሉ ያለ ይሄን ነገር አረኩት። ቢዛም አስጀምሬያለሁ። እኔ በራሴ ደላላ አመጣለሁ፣ እኔ በሚፈልገው ደላላ አመጣለሁ ሲል አላምንም በጭራሽ ማለት ነው። በሷ ከርኩኝ ሊወርቅ ይችላል ብሎ እምቢ አለ። እሺ በቃ እኔ ስለማምነው በፈለከው ና አልኩት። አንተ በምትፈልገው ና አልኩት። ምን አለ በሚፈልገው መጣለው ብሎ ቢዛ ሊመጣ ነው ይሄን ብር ያስፈልጋል አለ። ድጋሚ 130 200 ብር ላኩለት። እሱን ተቀበለ። ብሩ እንደ ተቀበለ ህልም ብሎ ጠፋ። ተቀበለ ብሩ ህልም ብሎ ጠፋ። የት ነው ሄድከው ሲል መከላከያ ውስጥ የሆነ ልጅ ተመቶ ከጓደኞቼ ጋር ሂጄ ላመጣ ነው ብሎ አውቆ እኔን ዋሽቶ ሄደ። ሲሄድ ግን ስልኩን ለሌላ ወንድ ሰጥቶ ነው የሄደው። ሲደውል የሚያነሳው ሌላ ወንድ። ማሜ የት ነው ሲል ያ ወንድ ልጅ ማን እንደሆነም አላውቅም። ምን አለ? እሱ እኮ መከላከያ ነው አለው። ካንቺ ጋር በምን ጊዜ አውርቶ ነው ፍቅረኛሞች ሆናችሁ አለ። እኔ አገባኝ ማሜ ጋር እኔ ብዙ ጊዜ ቆይቻለሁ። ማሜ ሃንጣ ወይ ማሜ ስልክ ለምን ያስካ አንተ ያልኩት። እንደዛ ሲል ጭራሽ እሱ መከላከያ ነው፣ በቃ ከሱ ጋር ተደዋውዬ ነው ማገኘው፣ ይሄ ስልክ የሱ አይደለም፣ እኔ ከሱ ከገዛው ቆየሁት ብሎ ልጁ እራሱ ዋሸ። ሊነግር አልቻለም። ይሄ ሁሉ መከራ እሱ ምን ሆኖ ነው? ምን አይነት በሽታ አጋጥሞ ነው? ከሰው ጋር ተደባድቦ ነው? ምን ሆኖ ነው? ወይ ተመቶ ነው ብዬ እኔ በጭንቅ ሞታለሁ። አንደኛ ሊመጣ ነው አለ፣ ደርሻለሁ አለ፣ ቪዛ ሁሉ አልቋል አለ። በዛ ላይ 3 ሳምንት ሙሉ ጥፍት አለ። እኔ ኮላሊት ያመኛል፣ ጮጋራ ያመኛል፣ ራስ ያዞረኛል። ሐኪም ቤት እኔ እሱ እዚህ እስከሚመጣ ድረስ 3000 ብር አውጥቼ ከሰው ተበድሬ ሐኪም ቤት ሲሄድ ምንም ነገር ህመም የለሽም ተባልኩኝ። ልብ ድካም አለብሽ፣ ለምን ታስቢያለሽ? ለምን ታለቅሻለሽ? ለምን ትጨንቂያለሽ ተባልኩኝ። ይሄ ሁሉ መከራ እኔ በሱ ይዤ፣ ይሄ ሁሉ ስቃይ በሱ እሱ ሲታመም እኔ እሱ ሲያለቅስ ያለቀስኩት፣ እሱን በሽታ ሲይዝ ከሱ ጋር አብሮ በሽታ እያያዘኝ ስንት ነገር የሆንኩት እዚህ ከመጣ በኋላ እዚህ ከገባ በኋላ ከኔ ጋር ሆኖ ገና መጀመሪያ ቀን አንድ ክፍል ገብተን አንድ ክፍል ላይ ከሱ ጋር ሆኜ ከሱ ጋር ተኝቼ የራቁት ቪዲዮ ቀርጾ ሳላቅ አንድ ፎጣ ነበረ ያ ሆቴል ላይ ሲናድር ፎጣውን ይዞ መጥቶ ሌላ ቦታ ሩቅ ያስቀምጦ ያ ፎጣ ለምንድን ነው ሃንጣልን ስል ፎጣ ማምጣት አልችልም ነይና ውሰጅ አለኝ። ነይና ውሰጅ ሲል እኔ መጥቼ ፎጦ ለመውሰድ ሲመጣ ቀጥታ ከሽንት ቤት ሁላችሁ ከሽንት ቤት ጀምሮ እንደዚህ ነው ቁምና ነው እኔ በሙሉ የወሰደኝ ማለት ነው። የወጣውት ቁምና ለዛም በራሴ ስልክ ፎስቶ ለዛውን ደግሞ ብርን በቃ ይሄ ፎቶ ቪዲዮ ይቀመጥ። ልጅቷ ደግሞ ምን ሆነች? ከሱ ጋር ሄዳ የሆነ ቦታ እንደዚህ አርጋ ቪዲዮ ሰርታ ለኔ ስትልክ አንቺ ማን ነሽ አልኩት። እኔ ለሱ ፍቅረኛው ነኝ ሚስቱም ነኝ። ከየት ወጣሽ አልኩት።
እኔ ቆይቻለሁ ከሱ ጋር ብዙ አመታት አለች። እሺ እኔ ይሄን ሁሉ እሱ ፕሮፋይል እኔን አርጎ እኔ እሱ ፕሮፋይል አርጌ 2 አመት ሙሉ ከኔ ጋር እሱ ያለ አንቺ የት ነበረሽ? የከት ወጥተሽ ነው ባሌ ነው ብለሽ ይወጣሽው? እኔ እዚህ ካመጣው በኋላ ነው ባልሽ ሆኖ በቃ ብሬን ካፍለሽ እሱ ሄዘሽ ማየት ትችያለሽ አልኩት። ከዛ እሱ ጋር ሄጄ ደግሞ ማናት እሷ ንገረኝ ብዬ ሲጠይቅ አላቅም ማለት ድጋሚም ሲጠይቅ አላቅም ማለት ሶስተኛ ዙሪ ሲጠይቅ የ4 አመት ፍቅረኛ ናት፣ ወደፊት ልጆቼ እናት ናት፣ ሁሉ ነገር እንደዛ ነው። እሺ ብሬን ክፈልና ከሷ ጋር ኑር አልኩት። ብሬን ደግሞ ከጠየቀሽ ብርሽን ከጠየቀሽ ይሄው ቪዲዮ ልክ ያሳይሻለሁ ብሎ በሌላ አካውንት ገብቶ ራቁት ቪዲዮ ቀጥታ ላከልኝ። ያ ቪዲዮ ደግሞ እኛ አንድ ሳሚ ኦፊሻል አለ ሳሚ ጋር ልክ ሳሚን አሳይቻለሁ። ቀጥታ መረጃ ሳሚ ጋር ብዙ ነገር አለ። ለምን እኔ ምንም ነገር አልዋሽም። ያረኩት ነገር አረኩ፣ ያልኩት ነገር አልኩት። በንዴት ብዙ ነገር ልል ይችላልው። ደግሞ በቃ ወድጄ ነው ቀረብኩት፣ ወድጄ ያረኩት እና እሱ ደግሞ እዚህ መጥቶ ቸርች ላይ እንደማግባሽ ቀለበት ቸርች ላይ እንደማስርሽ ሁሉ ነገር እዚህ እንደ አረጋለሁ ብሎ ከኔ ጋር ተሰማምቶ ከመጣ በኋላ ወይ እሷ ፍቅረኛ እንዳለች አልነገረም፣ ሚስት እንደሆነችም አልነገረም። ከሷ ጋር ኖራለሁ ያንቺ ብር መልሳለሁ ብሎ ወይ እኔ አይምሮዬን አይጠብቀኝም። ከሁሉ ነፃ አርጎ ጣለኝ፣ ሜዳ ላይ ወስዶ ሰቀለኝ። ወንዶቹ በሙሉ የፎሰተሽው ያምራል እስከሚል ደረጃ አደረሰኝ። ሴት ወኘ በሴት ልቤ ላይ ተጫወተ፣ በሰውነቴ ላይ ተጫወተ፣ በማንነቴ ላይ ተጫወተ። ብዙ ነገር እኮ አሰቃየኝ። እኔም በቃ ወይ በፍቅር አልወጣው ወይ በብር አልወጣው ወይ በሴትነቴ አሁን አዳምጠንሻል። እኔ አዳምጠንሻል። አንዴ እኔ ስላዳመጥኩሽ በደንብ ጥያቄ ጠይቅሻለሁ። አሁን 25000 የኢትዮጵያ ብር ለፓስፖርት 25000 ደግሞ ለዛፍ 25000 ለዛፍና 130000 ደግሞ የሱን ፕሮሰስ ለመጀመር የከፈልሽበት ብር በአካውንቱ ነው ማለት ደረሰኛለሽ? ደረሰኙ ግማሹ አለ፣ ግማሹ 4 በላይ ሲም ይቀይሯል። 4 በላይ ሲም ይቀይሩ ኖ ብቻ እሱ በሚያውቀው ሰው ከሆነ እንትኑ የገባው ሁሉንም አጠቃላይ 25 እና 25000 100000 130000 ሲደመር 50000 ስንት ነው የሚሆነው? ደምሩ ጋይስ። ይሄንን ብር ነው የከፈልሽለት ለሱ 45000 አይደለ? 45000 ስለዚህ ይሄንን ገንዘብ ያስገባሽበት ደረሰኛለሽ? 2 ደረሰኛ አለ፣ 3ቱ አጠፍቷል ራሱ ማለት ነው። የትኛው ደረሰኝ ነው ያለሽ? ለዛፍ 45000 አዎ፣ የዛፍ ደግሞ 45000 አለ። 25000 ለፓስፖርት፣ 25000 ለስልክ፣ 25000 45000 ደግሞ ለዛፍ 130000 ብር ለፕሮሰሱ ነው የሰጠሽው። አንቺ እጅ ላይ ያለው አሲል ነው እሱን የላኩት። አንቺ እጅ ላይ ያለው አሁን 1 2 3 4 ደረሰኛለሽ? 2 አለኝ፣ 3ቱን አጠፍቷል። 6600 እንደገና ጻፊ 6000 ሁሉም ያውቃል 6600። እሺ ቆይ አንዴ ኪያ አንዴ ነው ደምሪ። እሺ 25000 ሲደመር 25000 ሲደመር 130000 ሲደመር 45000 225000 ሲደመር 6600 175000 መሰለኝ 175200 አጠቃላይ 180000 ብር ደረሰኝ። አሁን አንቺ የስንት ብር እንዴ? አሁን ደህና ነበርሽ እኮ ስታወሪ፣ ቁጭ ብለሽ አውሪ እንጂ እንዴ! አንቺ ያወጣሽው እጅሽን ልቀቂው። ይሄንን ገንዘብ የከፈልሽበት ደረሰኝ እጅሽ ላይ የስንቱ ብር ደረሰኝ ነው? ሁለቱ ደረሰኝ የስንቱ ብር ደረሰኝ ነው ያለው? እሺ እኔን አስገቡኛ ወይ በኔ ስልክ እኔ አስገቡኝ፣ ደረሰኙ አሳያችኋለሁ። ያንቺ ስልክ እጅሽ ላይ ያለው በራስሽ ስልክ በዚሁ አውሪ፣ ደረሰኙን አሳየን። ስልክሽ የት አለ? አለ ቆይ አንዴ አሳየን። ወይ ወላይታ ልጅ ናት እንዴ? አዎ ደህና አደራችሁ።
ድምፅሽ እስካሁን አልተከፈተም ሰርቼው ደህና አደራችሁ አለን ሰላም ነው ሁላችሁ ወጥቶልሻል አልፈልግም አትፈልጊውም አልፈልግም እሺ ከሱ የምትፈልጊው ምንድነው ከልጁ አንደኛ ሐቀኝ መልስ አንደኛ ብርሽን ሁለተኛ መልስ ስልክ እሱ ጋር አለ ሀምጥቶ በማንኛው መንገድ ያምጣልኝ ይፈልጋለሁ ስልክን ግዴታ ከዛ ቀጣይ ደግሞ ሴትነቴን ያስመልስ አሁን እኔ ሜዳ ላይ ሴት ወንዶች ሙሉ የፎሴተሹ ያምራል ሴቶቹ አሲና አንቺ ራቁት ፎቶ እንዴት ትፎስቻለሽ መስዬ አሁን ይሄን ነገር ቀላል ነው ብር የወሰደበት ሪሲት ይዘን ልጁን ከፍሎ አልከፈለም የሚለውን ነገር ልጁ አሁን ሲደውልለት ስልኩ የስደጋግሜ የደውልኩለት ነበር ስልኩ እየሰራ ወይ አንቺ በእናትሽ አንዴ እኔ ሊያወራ አንዴ በእናትሽ እኔ ሊያወራ አሁን ላይ ያሰተሽልስ አንዴ ሳሚ አንዴ ብቻ ተው መጀመሪያ እሱ ይክፈል አይክፈል ምናውቀው ነገር የለም ይሄን ብር ይቀበል አይቀበል በሱ አካውንቱን በሌላ አካውንቱን ፌስ ቱ ፌስ እሱንም ስለምንፈልገው ገብቶሻል ታርዬ ይሄ ነገር እኛ እሱ በሌለበት ትላንትና እሱን ፌስ ቱ ፌስ ለማገናኘት ሞክረን ነበር እሷ ያደረገችበት ነገር አንዳንድ አካባቢው ላይ ነበረ ልጁ ማለት ነው ትላንትና ምክንያቱም ልጁ አዲስ ነው ልጅቷ ተንኮል ስለምታስብ እኔ መቅረብ አልፈልግም አንደኛ የተሳደበችው ነገር በጣም መጥፎ ነገር ሴንቴቲቭ ሆነ ነገር ተሳድባለች በጣም መጥፎ ነገር ማለት ነው ማህበረሰብ ላይ የሚረጭ ነገር ነው እኔ እናንተ አሁን ድጋሚ እዚህ ጋር 7000 ሰው ባለበት ማሰማት አልፈልግም ያማን አንዴ ቆይ ሙትሽንም አትክፈቺ አታውሪ ለኔም ለኛንተም የሚጠቅም ነገር ነው ያወራሁት አለው እዚህ ገብቶሻል ይሄ ሴንቴቲቭ ነገር ነው ሴንቴቲቭ ነገር መነካት ማለት ብሔርን ሃይማኖትን የተለያዩ ነገሮችን መንካት ማለት በጣም ሰው ላይ መጥፎ ነገር መዝራት ነው ማህበረሰብ ላይ ተከባብሮ ተዋዶ የሚኖር ህዝብ ላይ መጥፎ ነገር መዝራት ነው ስለዚህ እኔ ደግሞ ኢታችን እንድትጎዳ ስለማልፈልግ ነው 8 ልጆችን ዱባይ ምድር ላይ ስራ እንዳይሰሩ አድርጌ ገንዘባቸውን መኪና ላይ ፔትሮል ሞልተው እሷን ስላከበሩ ብቻ ነው በሴትነቷ ትከበር በሚለው ነው ኢቴና እንዲደረግ የማልፈልገው ነገር የትኛውም ሴት ላይ እንዲደረግ አልፈልግም ቢኮዝ ኢቴን ወዳታለሁ እቺ ልጅ ኢቴነች ከአንድ እናቴ መወለድ አይጠበቅብንም ኢቴን ለመባል ኢትዮጵያዊ መሆን በቂ ነው ስለዚህ ኢቴ ላይ መጥፎ ነገር እንዲደረግላት ስለማልፈልግ እሷ ላይም እንደዚህ አይነት ነገር ተደርጎ ከሆነ መጥፎ ነው በሚለው ነው እንደዚህ ያደረግነው አይደለ ስለዚህ ልጁንም በምንችለው መንገድ ጠይቀን ይሄን ብር ወስዳል ወይ ይሄን ገንዘብ ተቀብላል ወይ ይሄንን ፎቶ አንተ ነህ ወይ የፖስት ያለው እውነትም ያንተ የሷ አካውንት አንተ እጅ ላይ አለ ወይ ቪዲዮ አንተ ጋር አለ ወይ እሷ ስላወራች ብቻ እኮ ምናምንበት ጉዳይ አይደለም እኮ ብዙ ነገር እኮ አንድ የተጎዳ ሰው የፈለገውን ነገር ሊያወራ ይችላል እኮ አድማጭ ራሱ ባለበት ነው መሆን አለበት ወስዳል አካውንቱ ላይ የፖስት ካለው አንተ ነህ ወይስ ራሷ ነች ቪዲዮ አለ ወይስ የለም ይሄንን ማስማልም ካለብን በማስረጃ የሚከየን ነገር ካለ በማስረጃ ጠይቀን ለልጅቷ ገንዘብ ሰጥተ ከሆነ ትክክለኛ ብሯ ተመልሶላት ሐቋ ተመልሶላት በስትክክሉ እንደሰው ሆኖ ታርቆ እሷን ወደ ስራ እሱም ወደ ስራ እንዲኖሩ ነው እንጂ የምንፈልገው አንድ ኢትዮጵያዊ ተጎድቶ እሱም ታስሮ ወደ ቤት ገብቶ እሷም እንደዚህ ተጎድታ በማንነቷ በሴትነቷ እየተሸማቀቀች እንድትኖር አይደለም የምንፈልገው ምንፈልግ ቢሆን ይሄንን ነገር አናንቀሳቅስም ከዚህ አደራም ተቀብለን አንሄድም ነበር ስለዚህ ልጁን የምናገኝበት ሳለ እናገኛለን እየደወልን ነው አሁንም ስንኩን እምቢ ካላ ያለበት ታውቋል አድራሻው ታውቋል እስከ ሰፈሩ ድረስ ሰውንም አስልከን በሶም እንዲገባ እናደርጋለን ስለዚህ ይሄ ነገር እንደዚሁ የሚጨረስ ነገር አይደለም ከልጁም የሚያወራ ነገር የሚንሰማበት ቢኖር ነው መሻለው ብዬ ነው ማሰው ሌላው ተጨማሪ መስዬ እኔ አንድ ነገር ማውራት ፈልጋለሁ ለምን ልጅቷን ትላንት ባወራነው ትክክል ነው እሷ ማወራችሁ አሁን እንደዛ ብያለሁ አለችው በዛን ሰዓትኛ በነበረንበት ሰዓት ያወራችው ነገር ትክክል ነው እኛ ለራሳችን ፈርተናን ለማውራት አልፈለገንም ከዛ ከተነሳን ወዲህ በቃ እሺ አወሩ ምናምን ነገር አለች ለምን እሷ አመጣጧ ትንሽ ስለከበደ ነው ይቷ ነው ማለት ነው ግን አሁን እንደገና አሁን በዚህ ነገር ላይ
እኛ መጀመሪያም ጥፋታችን ከነርሱ ልጆች የተወሰነ ልጆች ቢኖሩ ይህን ነገር ለምሳሌ መሀል ላይ ሆኖ የሚታዝብ ሰው ከሌላ ነገሩን ለማውራት አይመችም። ልጁን ጠይቀናል። በሚዲያ ደረጃ ትጠየቃለህ ምናምን ነገር ብለናል። ስለ ልጁ ምንም አናውቅም። ልጁ እኔን ቅበረው እንጂ ሚዲያ አልወጣም ብለዋል። እኔን ቅበረው እንጂ እኔ ሚዲያ አልወጣም፣ ሚዲያ ላይ አላወራም። ግን በአካል መታችሁ ጠይቁ፣ በአካል መታችሁ ጠይቁ፣ የፈለጋችሁን አርጉ። ግን ሚዲያ ላይ ወጥቼ አላወራም ብለዋል ልጁ። ለዛ አሁን መሲም እሷ የምታውቀው እዚህ ዱባይ ያሉት የእሷ ሰፈር ልጆች ካሉ አሁንም እሷን ለመርዳት ጊዜ ሰጣን። አንድ ቀን በእሷ በኩልም እና እኛም ልጁን ለማቅረብ ልጁንም አውርተን በዛን ሰዓት ብናወራ ነው የሚሻለው። ኖ እንደዛ ሳይሆን ቆይ አሁን ታሜ ስለገባ እኔ ለታሜ ላስረዳውና ከህጉ አንፃር ታሜ የሚለንን ነገር እንሰማለን። ገባህ ሳሚ? አንደኛ በራሱ ታሜ ያው የዚች ልጅ እንትን እያዳመጥክ ከነበረ እስቲ አዳምጫለሁ በለንና ፖይንቱን እንድነግርህ ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? والله حبيبتي ገና መግባቴ ነው። አንቺ ሳብሽኝ ማባረፍ ምን ያወራችሁ ራሱ አላ ጥሩት ስንል ነበር ቀድም